ከቀዳሚ የሰው ዘር መገኛነት እስከ ቀዳሚ ዓለም አቀፍና አህጉራዊ ተቋማት ምስረታ ኢትዮጵያ ነበረች። የተባበሩት መንግስታት ድርጅት ሲመሰረት ደግሞ የአፍሪካ አንድነት ድርጅት ሲመሰረት አፍሪካ በሁለት ስትከፈል እሱን በማስታረቅ አንድነትን አብሮነትን ደግሞ የራስን ብሔራዊ ጥቅም ከሌሎች ጋር ማስማማትን ኢትዮጵያ ታቀባታለች። ባለፉት 5 ዓመታት የኢትዮጵያ ውጭ ግንኙነት እንዴት ነበር ብለን ልንጠይቅ ነው። እዚህ ላይ እንቆያለን። የኢትዮጵያ የውጭ ግንኙነት በፈተናዎችና በስኬቶች መካከል ባለፉት 5 ዓመታት አለፈ። በተለይ ታላቁ የኢትዮጵያ ህዳሴ ግድብ ወደ ቀይ ባህር ዳግም መመለስና ሌሎች ብሔራዊ ጥቅሞቻችን የሚወስኑ ጉዳዮችን ይዘን ዘለቅን። እንደው በደምሳሳው የኢትዮጵያ ዲፕሎማሲ ባለፉት ዓመታት በባለብዙ ወገን እና ደግሞ በሌሎች የዲፕሎማሲ መድረኮች በሁለትዮሽ የዲፕሎማሲ መንገዶች እንዴት ነበር የሚለውን እናንሳ። ከኃይለ ኢየሱስ ላስቀድም። አመሰግናለሁ። በዚህ 5 ዓመት ውስጥ ኢትዮጵያ አዲስ የዲፕሎማሲ እይታ ነው ለዓለም ያሳየችው። ፕራግማቲክ የምንለው ገቢር ነበብ የሚባለውን የዲፕሎማሲ አካሄድን የተከተለችው በዚህ 5 ዓመት ውስጥ ነው። በጠቅላይ ሚኒስትር ዶክተር አብይ አህመድ በመደመር እሳቢያቸው ላይ በተደጋጋሚ ስለ ገቢር ነበብ ምን እንደሆነ ፕራግማቲክ የሆነ የዲፕሎማሲ አካሄድ ለሀገር ምን ጥቅም ሊሰጥ እንደሚችል በስፋት አንተነዋል። እኛም በብዙ መልኩ አንስተናል በተለያዩ ዜናዎቻችን በውይይቶቻችን። ዛሬ ብናተኩር በየማስበው ከስም በላይ ወደ ስሌት የተቀየረ የፖለቲካ አካሄድና የዲፕሎማሲ አካሄድን ኢትዮጵያ ተከትላለች ብዬ አስባለሁ። ባለፉት ዓመታት ቀደም ለመጥቀስ እንደተሞከረው የተባበሩት መንግስታት ሲመሰረት፣ የአፍሪካ ህብረት ሲመሰረት፣ ሌሎች ዓለም አቀፍ ተቋማትም ሲመሰረቱ ኢትዮጵያ በቂ ታሪክ አላት። በምስረታ ሂደት በደንብ የራሷን አስተዋጽኦ ተወጥታለች። በዚህ የታሪክ ባለቤትነትና ልዕልና ልክ ግን መጠቀምና አጀንዳ ሰጪነት ላይ ግን ብዙ የሚቀሩን ስራዎች ነበሩ። እውነት ነው። የአፍሪካ ህብረት መቀመጫ ኢትዮጵያ ናት። የተባበሩት መንግስታት ትላልቅ ተቋሞች መቀመጫ ናት ኢትዮጵያ። ግን ደግሞ በአፍሪካ ቀንድም ሆነ በባለብዙ ወገን መድረኮች ላይ ድምጿን በበቂ ልክ መጠቀም በኢኮኖሚ ደግሞ ተጠቃሚ ከመሆን አንጻር ግን ብዙ ስራዎች ይቀሩን ነበረ። ለዚህም እንግዲህ የዓለም ተለዋዋጭነትና የዓለም የዲፕሎማሲ አካሄድ በየአመቱ በየቀኑላ በሚባል ልክ የሚቀያየርና የዓለም የዲፕሎማሲ አካሄድም በጣም አዳዲስ እይታዎች አዳዲስ ግንኙነቶችና የሀገራት ጥምረት መምጣት ኢትዮጵያ ወደ ገቢር ነበብ ወደ ሆነው ፕራግማቲክ ወደ ሆነ የዲፕሎማሲ አካሄድ እንድትሄድ አድርጓታል። ይህ ስትራቴጂ ደግሞ ስኬታማ ሆኗል ብዬ አስባለሁ። በዚህ ዓመት በምን አንደኛ ከዚህ በፊት በነበሩ የዲፕሎማሲ አካሄዶቻችን አጀንዳ ነው የምንቀበለው። አሁን አጀንዳ ወደ መስጠት ሄደናል። አጀንዳ በምን ሰጠን? የህዳሴ ግድብን በማጠናቀቅ ሰጠን። አጀንዳ ሌላ በምን ሰጠን? የባህር በር ጥያቄን በመስጠት በመጠየቅ ወይም ይሄ በሰጥቶ መቀበል በሚባለው መንገድ አጀንዳ ሰጠናቸው። ስለዚህ ባለፉት 2 እና 3 ዓመታት የትኛውም ጎረቤት ሀገራትም ሆኑ ሌሎችም በባለብዙ ወገንም ሆነ በሁለትዮሽ የምናገኛቸው ሀገራት ጭምር ስለ ኢትዮጵያ የባህር በር አጀንዳ ነው የሚያወሩት እንጂ እነሱ ስለሰጡን አጀንዳ አያወሩም። ስለ ኢትዮጵያ ይሄ ብዛ ኢኮኖሚ ዘርፍ ነው እንጂ ሊያወሩ የሚችሉት ወይም ኢትዮጵያ በሀገር በቀል ስለመጣችው የፖለቲካ ሪዮት ነው እንጂ የሚያነሱት እነሱ ስለሰጡን አጀንዳ የኢትዮጵያ መንግስታት፣ የኢትዮጵያ ውጭ ጉዳይ ኃላፊዎች፣ ሌሎችም ዲፕሎማቶች ሲወያዩ አንመለከትም። ስለዚህ ኢትዮጵያ አጀንዳ ሰጥታለች ማለት ነው። ሌላ ፕሮአክቲቭ የሆነ እይታ ነው ወይም ደግሞ ከጊዜው የቀደመ እይታ በዚህ በገቢር ነበብ በሚባለው የዲፕሎማሲ እይታ ውስጥ ኢትዮጵያ አጀንዳ ሰጥታለች ብዬ አስባለሁ። ይህንንም ደግሞ መለካት እንችላለን። ፕሮአክቲቭ በሆነ እይታ ምንለው ለምሳሌ የግሪን ዲፕሎማሲ ልናይ እንችላለን። ከአረንጓዴ አሻራ አንጻር የኢትዮጵያ መንግስት የተከተለው አካሄድ ባለፉት 8 ዓመታት ያመጣ ውጤት በርካታ የሀገራት መሪዎች ወደ ኢትዮጵያ እንዲመጡ አድርጓቸዋል። ለምሳሌ የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ፣ የጣሊያኑ ጠቅላይ ሚኒስትር፣ የፈረንሳዩ ፕሬዚደንት፣ ሌሎችም ሀያላን የሚባሉ ሀገራትን በዚህ ሰዓት በጂ20ም ሆነ በጂ7ም ሆነ በጣም ተጽዕኖ ፈጣሪ የሚባሉ ምናልባትም የነሱ መምጣት ብቻ ኢንቨስተሮችን የሚያመጣል የነሱ መምጣት ብቻ መልካም ገጽታ የሚፈጥርል የሚባሉ የሀገራት መሪዎች ኢትዮጵያ መጥተዋል። ስለዚህ የኛ አጀንዳ ሰጪ መሆን ገቢር ነበብ የሚባለው የዲፕሎማሲ አካሄዳችን ከስም ወደ ስሌት መቀየሩ ትልቅ ተጠቃሚ ያደርገናል። እዚህ ላይ ትንሽ ልባት እናርግበት። ደረሰው ወደ አንተ ልምጣ። የዲፕሎማሲ አካሄድ በየጊዜው ተለዋዋጭ መሆኑን እንደ ፍራንሲስ ፉኳም አይነት ሰዎች በየጊዜው በሚጽፏቸው መጣጥፎቻቸው በወጡ መጽሐፍት ያሳያሉ። ዲፕሎማሲ ድሮ በባለብዙ ወገን በተለይ በተቋማት ይሰራ ከነበረው አሁን ሀገራት የየራሳቸውን በመሸጥና ብሔራዊ ጥቅማቸውን ሊያስጠብቁ በሚችሉ መንገዶች ይሳተፋሉ የሚል ስሌትን ያቀርባሉ። ከዚህ አንጻር ኃይለ ኢየሱስ ሲያነሳ እንደነበረው በርካታ ሀገራት ወደ ኢትዮጵያ መጥተዋል። ኢትዮጵያም ከበርካታ ሀገራት ወደ ተጉዛ የተለያዩ ግንኙነቶችን አድርጋለች። እዚህ ጋር ሚዛን ማስጠበቅ የሚባል ሀሳብ ግን አለ።
ዓለማችን አሁን በፉክክርና ውድድር ውስጥ ናት። ተለዋዋጭ ጦርነቶች አሉ። በእነዚህ በጦርነቶች ሁሉ ተሳታፊ የሆኑ ኃይሎች ሳይቀር ከኢትዮጵያ ጋር ሚዛኑን የጠበቀ ዲፕሎማሲያዊ ግንኙነት እንዲያደርግ ባለፉት ጊዜያት ተሰርቷል። ምን ማለት እንችላለን? አሁን ወደ አነሳው አቋም ኢትዮጵያ እንድትመጣ መጀመሪያ የነበሩ ሁኔታዎች ምን ነበሩ የሚለውን መመልከት በጣም የሚያስፈልጋል። አሁን የኢትዮጵያ ዲፕሎማሲ ላይ የተቀየሩ እውነታዎች አሉ የሚለው ጉዳይ የሚያስማማን ከሆነ መጀመሪያ አካባቢ ዲፕሎማሲያችን ምን አይነት መልክ ነበረው የሚለውን መመልከት የሚያስፈልግ ይመስለኛል። የመጀመሪያው ጉዳይ የኢትዮጵያን ክብሯን የመመለስ ጉዳይ ነው የሚመጣው። ዲፕሎማሲያችን እዚህ ላይ በትኩረት ሰርቷል። እንዴት ካልን የመጀመሪያው ጉዳይ ሁላችንም እንደምናውቀው ኢትዮጵያ ረጅም ዘመናት ያስቆጠረ ስልጣኔ ያላት ናት። ከዛ ባለፈ ደግሞ እንደ አድዋ ድል ያለ ደግሞ የጀግንነት የነጻነት ታሪክ ያላት ሀገር መሆኗ ይታወቃል። ነገር ግን እንዲህ አይነት ትልልቅ እድሎች ወይንም ድሎች ያሉን ሆነን ስናበቃ ግን በኢኮኖሚ በጣም ደካማ ከመሆናችን ጋር ተገናኝቶ በረሃብ በድርቅ በሌሎችም ጉዳዮች ያንን ክብራችንን አተናል። ስለዚህ መንግስት ዲፕሎማሲውን ትኩረት ያደረገበት ዋነኛው ምክንያት የሀገር ውስጥ ኢኮኖሚ ማነቃቃት የውጭ እርዳታ የምንጠብቅበትን ሁኔታ አቁመን ራሳችንን በራሳችን የምንችልበት ከውጭ ጥገኝነት የመላቀቅ ሁኔታዎችን ቅድሚያ ሰጥተው ሰርተዋል። በተለይ የምግብ ሉዓላዊነትን ጉዳይ በተደጋጋሚ ሲያነሱ ድሃ ከሆንክ ማንም አይፈልግም፣ የማድረግ አቅምም ዝቅ ይላል የሚል አመንክዮን ያነሳሉ። ማለፊያ እኛ ጋር ሲሆን ደግሞ ያሳለፍነውን ታሪካችንን ስንመለከተው ከነበረን ታላቅነት አንጻር ድህነት የሚባለው ነገር ትልቅ የውርደት ታሪክ ሆኖ እናገኘዋለን። ስለዚህ ይሄንን መቀየር ነው። እንዴት ነው የሚቀየረው ካለ አንደኛ ምርታማነትን ማሳደግ ነው። ማለት የምንቀበለው ሳይሆን የምንሰጠውን ነገር ላይ አብዝተን መስራት ነው። ሌላኛውና ትልቁ ጉዳይ ኢትዮጵያ በተለይ አዲስ አበባ በዓለም አቀፍ ደረጃ ሶስተኛ ዲፕሎማቲክ ከተማ መሆኗ ይታወቃል። ነገር ግን ይህንን ትልቅ ስም ይዛ ባለፉት ታሪኮችም ብዙ ጉዳዮችን የሰራች ከተማ ነች። ትልልቅ መሪዎችን ያስተናገደች ሀገር ነች። ትልልቅ የአፍሪካ ህብረትን ጨምሮ የዓለም አቀፍ ተቋማት መቀመጫ ጭምር ነች። ግን ከተማዋ እንደምንመለከተው አልዘመነችም። የዓለም አቀፍ የዲፕሎማቲክ መስፈርቶችን አታሟላም። ስለዚህ እነዚህን መሰረተ ልማቶች የመስራት ጉዳዮች ተያይዘው መጥተዋል ማለት ነው። እሱ ላይም ትልቅ ለውጥ መጥቷል። ስለዚህ ሀገራዊ ክብርን የመመለስ ሁኔታዎች በተጨባጭ ዲፕሎማሲያችንን ማዕከል አድርጎ በደንብ ተሰርተዋል ማለት ነው። ሌላው ብሔራዊ ጥቅም የምንለው ጉዳይ ነው። ቅድም ያነሳው ሀሳብ ነው። የኢትዮጵያ ብሔራዊ ጥቅም የትም ሊኖር ይችላል። ግን ከዚህ ቀደም የነበረውን ሁኔታ ስንመለከት ብሔራዊ ጥቅማችን ላይ በጣም የሚሽኮረመም የውጭ ፖሊሲ ነው የነበረን። ከዚህ ሙሉ በሙሉ መላቀቅ ነው የተመረጠው። የኢትዮጵያ መንግስት ባለፉት 5 ዓመታት የኢትዮጵያ ብሔራዊ ጥቅም እነዚህ ናቸው ብሎ በግልጽ አስቀምጧል። በተለይ የብሔራዊ ጥቅማችን ማዕከል የሚያደርገው የአባይ ውሃ ተጠቃሚነትንና የቀይ ባህርን ጉዳይ ይመጣልና እነዚህ ብሔራዊ ጥቅሞቻችን በግልጽ መቀመጣቸው ለምንሰራቸው ስራዎች ትልቅ አበርክቶ ነበራቸው። በመናደርጋቸው ዲፕሎማሲያዊ ግንኙነቶች ውስጥም ትልቅ የሆነ ሚና ተጫውተዋል፣ አግዘውናል። ስለዚህ የቀይ ባህር አጀንዳም ከዚህ ጋር ተያይዞ ይመጣል ማለት ነው። ለዘመናት ብሔራዊ ጥቅሞቻችንን ሳንጠቀምባቸው የኖርንባቸው ዘመናት በጣም ረጅም ነበሩ። ስለዚህ ኢትዮጵያ 120 ሚሊዮን ህዝብ ይዛ ከባህር ተለይታ መቅረት የለባትም። የባህር በር ጥያቄያችን ፍትሃዊ ነው አሁን ካለው ነባራዊ ሁኔታ ወይንም ደግሞ የዓለም ተለዋዋጭ ሁኔታ አንጻር። ስለዚህ ይህን ጥያቄ አጀንዳ አድርጎ ወደፊት አምጥቶ ተገቢውን የሆኑ እርምጃዎችን ወስዷል። አሁንም በሂደት ላይ ያለ ነው። ግን ደግሞ መንግስት ይህንን ጉዳይ ወደ ኋላ የማይልበት መሆኑን በተጨባጭ አጀንዳውን ጠረጴዛ ላይ ያስቀምጧል። ለእኛም ብቻ ሳይሆን ለሌሎችም ለጎረቤቶቻችንም እንደዚሁም ለዓለም አቀፍ ማህበረሰቡም በዚህ ረገድ ያለውን አቋም አሳይቷል። እነዚህ በጣም ቦልድ ጉዳዮች ናቸው። በጣም ትልልቅ ጉዳዮች ናቸው። ዲፕሎማሲያችን አሳክቷል ብለን ካነሳን አንደኛው ብሔራዊ ጥቅማችን ላይ የማይሽኮረመም የውጭ ፖሊሲ የውጭ ግንኙነት ነው የምንከተለው። በተለይ ደግሞ ይሄ ግንኙነት ሲባል ብዙ ጊዜ ፕራግማቲክ ቅድም የተነሳው ነገር አለ። ከምስራቁም ከምዕራቡም ጋር
ጥቅም ካለን እዛ ድረስ ሄደን ጥቅማችንን የመውሰድ የሚገባንን የመውሰድ እርምጃዎች ባለፉት 5 ዓመታት ሚዛኑን ማስጠበቅ ምንለው ሐሳብም እሱ ነው። በተለይ የሪዮት ዓለም ተቃርኖ ያላቸው ሳይቀር ለምሳሌ ከዚህ በፊት ደርግ መጣ ሶሻሊስት ነኝ አለ። ከሶሻሊስት ሀገራት ጋር ነው ወዳጅ የሆንኩት፣ ሌሎች ግን ጠላት ብሎ ፈረጃቸው። ኢትዮጵያ ማግኘት ያለባት ብሔራዊ ጥቅም ሳያገኝ ቀረ። ከዛ በኋላ የመጡት የኢህአዴግንም የውጭ ግንኙነት ላይ ብዙ ወቀሳዎች ሲደርስ የነበረው አንደኛ ጠላት ብሎ የዘጋባቸው ሀገራት ከመኖር ባለፈ የሚዛን ማስጠበቅ ችግር ነበረብን። ወደ አንደኛው ሄዶ የመቀርቀር አይነት ነበረብን። እነሱን ማስጠበቅ እሱ ነው በተጨባጭ የተቀየረው። አሁን ኢትዮጵያ ጠላትም ወዳጅም ብላ የምትፈርጀው የላትም። ጥቅም እስካላት ድረስ ከምዕራቡም ጋር ከደቡቡም ጋር ትሰራለች። አንዱ ምሳሌ እኮ ብሪክስ ፕላስ ውስጥ አባል ስንሆን በዚህ የደቡብ የትብብር ማዕቀፍ ውስጥ እኛን የሚመለከት ጥቅም ስላለን ከውጭ ንግዳችን ጋር ከሌሎችም ጉዳዮች ጋር ጥቅም ስላለን እዛ ገብተን እየሰራን፣ ስለዚህ ከምዕራቡም ጋር በተመሳሳይ እንሰራለን በጋራ። ስለዚህ የኢትዮጵያ የውጭ ግንኙነት ይሄ የጋራ ተጠቃሚነትን ማዕከል ያደረገ በመሆኑ ከሁሉም ጋር ጥቅምን ማዕከል ያደረገ ሁኔታ ይሰራል ማለት ነው። ግን አንዳንዴ ብሔራዊ ጥቅም ስንል ከዚህ ቀደም ኢትዮጵያ የምትሰጠው ነገር ነው የሚበዛው። አሁን እዚህ ቀጠና ላይ በሰላም ማስከበር በሌሎች በጣም ብዙ አስተዋጽኦና ሚና አላት። ግን ደግሞ ምን ትቀበላለች የሚለውን ነገር በጣም ውስን ነው። ስለዚህ ከዚህ ቀደም የነበረው ያ ማለት ከዛሬ 8 ዓመትና ከዛ በፊት የነበረው ሁኔታ ስነ የዜሮ ድምር አይነት ጨዋታ ነው። አሁን ሰጥቶ መቀበል የሚባለው መርህ ላይ በትኩረት ኢትዮጵያ ትሰጣለች፣ የራሷን ትሰጣለች፣ ከሌሎችም ሀገራት ደግሞ በተመሳሳይ ትቀበላለች። ይሄ ለዲፕሎማሲያችን ጥንካሬ ትልቅ መንገድ የከፈተ ነው ማለት ይቻላል። በጣም ጥሩ ሀሳብ ነው። የመደመር መንግስት የኢትዮጵያን ብሔራዊ ጥቅም በሁለት ውሃዎች የሚወሰን ይለዋል። የታላቁ ኢትዮጵያ ህዳሴ ግድብን በተለይ ብቻ ሳይሆን የአባይን ተፋሰስ ሌሎችም ወንዞቻችን ማንሳት እንችላለን። የቀይ ባህር ጉዳይ አሁን ወደፊት የመጣበት ጊዜ ነው። በተለይ ባለፉት 5 ዓመታት በትልልቅ ሀገራት ሳይቀር ተቀባይነት ያገኘ ጥያቄያችን ነው። እነ ፈረንሳይ፣ ቻይና እና ሌሎች አሜሪካን ጨምሮ ሌሎች የጥያቄያችን ተቀባይነት እንዳገኘ ያሰቡበት ጊዜ ነው። ይሄን ተከትሎ ደግሞ ኢትዮጵያን ከበባ ውስጥ ለማስገባት የሚሞክሩ እንደ ግብጽ አይነት ሀገራት ደግሞ በዲፕሎማሲ የተከሰቱበት ጊዜም ነበረ። እዚህ ጋር እንድንቆይ ይፈልጋሉ። ኢትዮጵያ እነዚህን ኃይሎች በኢትዮጵያ ብሔራዊ ጥቅም በተለይ ሁለቱን ውሃዎች መሰረት አድርገው ብሔራዊ ጥቅሟን ለማስጠበቅ ስትነሳ ፈተናዎች ሲያመጡባት እንዴት አለፈችው የሚለው መጠየቅ ያለበት ይመስለኛል። እንግዲህ የአባይ ገና ህዳሴ ግድብን መሰረት ድንጋይ ኢትዮጵያ ካስቀመጠች ጊዜ አንስቶ በተለያየ መልኩ በተለይ ሀገር ውስጥ ግጭት እንዲፈጠር መስራት፣ በዓለም አቀፍ ረጂ ተቋማት ወይም ደግሞ ትላልቅ አበዳሪ ተቋማት ኢትዮጵያን በገንዘብ እንዳይረዷት ማድረግ የትልቁ የድህነታችን ምንጭም ወይም ደግሞ ማዕከል ሊባል የሚችለው አባይ እንዲሆን አድርገውታል። በካይሮንና መሰል የሆኑ የኢትዮጵያ ታሪካዊ ጠላቶች የኢትዮጵያ የህዳሴዋ የለውጧ የእድገቷ የብልጽግናዋ ምንጭ ሊሆን የሚችለው እነዚህ ሁለት ውሃዎች እንደሆኑ ያውቃሉ። ስለዚህ ህዳሴ ግድብን የመሰሉ ፕሮጀክቶችን አባይ ለመገንባት መስኖን ለግብርና አገልግሎት መጠቀም፣ ለቱሪዝም መጠቀም፣ አጠቃላይ አባይን የማልማት ጉዳይ ኢትዮጵያን በፍጹም ለሰከንድ እንዲያስቡበት አይፈልጉም። ይህን ደግሞ ለሺህ ዘመናት የተሰራ ትርክትና በብዙ ርቀትም ሄደው በሀገር ውስጥ ታጣቂዎችን እስከ ማስታጠቅ የሚፈልጉትን አሻንጉሊት መንግስት እስከ ማንበር የሚደርስ ረጃጅም እጆች ነበሩ ግብጽንና መሰሎቿ ማለት ነው። ስለዚህ በአፍሪካ ቀንድ ላይ የተራዘመ ግጭትና አለመግባባት ጦርነት በኖረ ቁጥር ኢትዮጵያ ወደ ውስጥ ጉዳይ አታተኩርም። የውስጥ ጉዳይ ደግሞ ጠንካራ ካልሆነ በዲፕሎማሲ የትኛውም ሀገር ላይ መደራደር አይችልም። ሞዲም ሆነ ሜሎኒ አይመጡም የውስጥ ጉዳይ ካልተረጋጋ ጠንካራ ካልሆነ። ስለዚህ ቤት ሰላም ሲሆን ነው ጎረቤት የሚያከብር ከሌሎች ሀገራት ጋርም የሚኖር የዲፕሎማሲ ግንኙነት በንግድም ሆነ በሌላም ግንኙነቶች ላይ የበላይ ሆነ ድምጽም ተሰምቶ የመደራደር አቅምም ጠንካራ የሚሆነው። ስለዚህ የኢትዮጵያ መንግስት ትልቁ እርምጃ በዚህ 5 ዓመት አድርጓል ብዬ ማስበው ከአጀንዳ መቀበል ወደ አጀንዳ መስጠት መቀየሩና ስለ ቀይ ባህር ጉዳይ ኢትዮጵያውያን በፍጹም ሊያስቡ አይችሉም ብለው በሚያስቡበት ጊዜ ላይ ነው ኢትዮጵያ የቀይ ባህርን ጉዳይ ያፈነዳቸው። የቀይ ባህርን ጉዳይ ደግሞ ያመጣችው በሰጥቶ መቀበል መርህ ነው። ምናልባትም ጠቅላይ ሚኒስትር ዶክተር አብይ አህመድ ለመጀመሪያ ጊዜ
የህዝብ ተወካዮች ምክር ቤት አባላትን ሰብስበው ሌሎች ተጽዕኖ ፈጣሪዎችን ሰብስበው ጋዜጠኞችን ሰብስበው በኢትዮጵያ ውስጥ በጣም ተጽዕኖ ፈጣሪ የሚባሉ አካላትን ሰብስበው ኢትዮጵያ ለምንድን ነው ቀይ ባህር የሚያስፈልጋት የሚለውን ጉዳይ የሰሩትን ጥናት ሲያቀርቡ ዓለም ተገርሟል። ካስታወሳችሁ አልጀዚራ ምን አይነት ትንታኔ ሰርቶበት እንደነበር እናስታውሳለን። ስለዚህ አጀንዳ ሰጠናቸው ማለት ነው። ከህዳሴ ግድብን አጀንዳ ዘግተን ወደ መዝገብ ቤት ወስደን ሌላ ግድብ ስለመስራት ኢትዮጵያ እያጤነች ነው። ቀይ ባህርም ደግሞ ወጣ በባህር በር የአክሰስ ለማድረግ ምን ያህል ርቀት እንደምትሄድ በአጠቃላይ በቀይ ባህር ደህንነት ላይ ደግሞ እንደሚመለከታት ያሳየችበት ነው። ስለዚህ በብሪክስ አባል መሆን፣ በአፍሪካ ህብረት የአፍሪካ ችግሮችን መፍትሄ ማስቀመጥ፣ በተባበሩት መንግስታት በተደጋጋሚ የአፍሪካ ድምጽ የመሆን በቂ ታሪኮች አሉ። ቅድም የሚያነሳውት እሱን ነው። ከስምና ከታሪክ በላይ ወደ ተግባር የተቀየረበት 5 ዓመታትን አሳልፈናል። ወደ ተግባር ስንመጣ ደግሞ የኛን ጥቅም ማስጠበቅ ነው ማለት ነው። የኛ ጥቅም ምንድነው? ህዳሴ ግድብ ነው። የኛ ጥቅም ምንድነው? ኃይል ነው። ኃይል ካለክ ግዙፍ የኢንዱስትሪ ፓርኮች ይኖረዋል። ግዙፍ ኢንዱስትሪ ፓርኮች ሲኖሩ ወደ ጫካና ወደ ጦር ሜዳ መሄድ ወጣት ስራ ያገኛል። ወደብህን ደግሞ ወደ ቀይ ባህር አክሰስ ስታደርግ ከውጭ የሚገቡ ገቢና ወጪ ምርቶችን እንደ ልብ ታደርጋለህ። ስለዚህ ኢትዮጵያ ቀጣይ 10ና 20 ዓመታት ለዘመናት የነበሩባትን ድህነትን ትሻገራለች ማለት ነው። ይህንን ስሌት ደግሞ በስርዓት አስልተው በስርዓት የሴራ ትንተና ውስጥ ገብተው የኢትዮጵያን ግጭት ማራዘብ፣ የአፍሪካ ቀንድ እንዳይረጋጋ ማድረግ፣ የውስጥ ልዩነቶቻችን ምንድናቸው ብለው ገንዘብ መድበው አማካሪ ቀጥረው የሚሰሩት ግብጽና ሌሎች የኤርትራ መንግስትን ጨምሮ አጠቃላይ የተሰባሰቡ ጠላቶቻችን ለዘመናት ያከናወኑት ስራ ነው። ይህንን የመስበር ከመሽኮርመም ቅድም ደረሰ ቃል በቃል የጠቀሰው ከዚህ መንገድ መውጣቷና አፍጥጣ መምጣቷ ጥቅሟን ለማስጠበቅ ምን ያህል ርቀት እንደሄደች ያየነበት ነው። ይሄ 5 ዓመት ብሪክስ ደግሞ ቀላል ነገር አይደለም። በዚህ 5 ዓመት ያገኘ ነው። ብሪክስ አንደኛ የፋይናንስ አማራጭ ሆኗል ለኢትዮጵያ። ከሩሲያም ከቻይናም ሆኑ ከህንድን ከመሰሉ አሁን ዓለም ላይ የዲፕሎማሲውንም ሆነ ፖለቲካው የሚዘውሩት ሀገራት እነዚህ ናቸው። ስለ ኤአይ ብናወራ፣ ስለ ኮዲንግ ብናወራ፣ ስለ ኢንቨስትመንት ብናወራ በዚህ ሰዓት ህንድና ቻይና በፈጣን እያደጉ በቃ ዓለምን ኮንትሮል እያደረጉ ያሉ ናቸው። ብራዚልን እዛው ላይ ልናመጣ እንችላለን። በህዝብ ቁጥርና በጂዲፒ ደግሞ ሲደመር አሁን ዓለምን የሚመሩት የብሪክስ ፕላስ ሀገራት ናቸው። እዚህ ውስጥ ኢትዮጵያ ቋሚ አባል ሆና ነው የገባችው። ስለዚህ ከዶላር አማራጭ ግብይትም አለን ማለት ነው። ሌላ የዘነጋናት ዩኤኢን ጨምሮ ማለት ነው። እነዚህ ሀገራት ጋር ግብይት ብናደርግ እንኳን የውጭ ምንዛሬ እጥረት የምንለውን ጉዳይ አማራጭ አለን ማለት ነው በብሪክስ። በጣም ጥሩ ሀሳቦች ነው የተነሱት። እንግዲህ የ5 ዓመቱ ዲፕሎማሲ በፈተናዎችና በስኬቶች መካከል የተደረገበት ኢትዮጵያ ብዙ ያተረፈችበት ማለት እንችላለን። ዜጋ ተኮር ዲፕሎማሲ ነው ኢትዮጵያ የምትጠቀመው፣ መርሃም ነው። ይሄ የዜጋ ተኮር ዲፕሎማሲ ስኬታማ እንዲሆን ደግሞ የተለያዩ ስራዎች ተሰርተዋል። በተለይ በመካከለኛው ምስራቅና በሌሎች ኢትዮጵያውያን በሚሰማሩባቸው ሀገራት መብትና ጥቅማቸው ተከብሮ ባሉበት የስራ ስምሪቶች እንዲደረጉ የተደረጉ ስምምነቶችን ጨምሮ ሌሎች የሚነሱ ናቸው። ኢትዮጵያንም በኢትዮጵያ በጣም አስፈላጊ ወቅቶች አብረው ቆመው አሳይቷታል። ኢትስ ማይዳምን የመሰሉ የዲጂታል ዲፕሎማሲ ዘመቻዎችን ማስተዋወስ እንችላለን። ውጤት ያመጡ ናቸው። እዚህ ጋር ግን እንዲያው ሪኮሜንዴሽን እንድትነግረኝ ፈልጋለሁ ደረሰ። ኢትዮጵያ በጣም ብዙ ዜጋ በውጭ አላት። አሁንም ያን ዜጋዋን አስተባብራ ብሔራዊ ጥቅሟን ለማስጠበቅ ተጠቅማበታለች ወይ የሚል ጥያቄ ስናነሳ አይ የሚያስብሉን ነገሮች አሉ። ዜጋ ተኮር ያው በጣም ብዙ እዚህ መስክ ላይ ብዙ አልሰራንም። ወደፊትም በደንብ መስራት ያለብን ጉዳይ ነው ብዬ አስባለሁ። እርግጥ ነው በውጭ ሀገር የሚኖሩ ኢትዮጵያውያን አሉ፣ ሀገራቸውን የሚወዱ ሀገራቸው ያላቸውን የሰሩትን የላባቸውን ፍሬ ልከው እዚህ መዋዕለ ንዋያቸውን የሚያፈሱ በተለያዩ የኢንቨስትመንት አማራጮች በጣም ብዙ ዋጋ እየከፈሉ ያሉ ብርቅዬ ኢትዮጵያውያን አሉ። በዛው ልክ ደግሞ በውጭ ያለውን የዲያስፖራ ማህበረሰብ ሀገር ውስጥ ካለው የፖለቲካ ትርክት በተለየ ቅኝት ለመቃኘት የሚሞክሩ ኃይሎችም ደግሞ አሉ። ይሄ በመካከል ያለውን ክፍተት እንዲሰፋ ምክንያት ሆኗል። አሁን ኢትዮጵያውያን በውጭ የሚኖሩ በተለይ ትኩረት ማድረግ አለባቸው ብዬ ማስበው ስለ ሀገራቸው ግድ ሊሰጣቸው የሚገባ ጊዜ ነው ብዬ አስባለሁ። ምክንያቱም የዓለም አቀፍ ጂኦፖለቲካ በጣም በፍጥነት የሚቀያየር ሆኗል። ስለዚህ የኢትዮጵያን የውጭ ግንኙነትም ሆነ የሀገር ውስጥ ጉዳይ በንቃት መከታተል ያለባቸው ጊዜና ዘመን እንደሆነ ይታወቃል። በተለይ በዚህ
አሁን እያንዳንዱ ሰው እኮ ዲፕሎማት ሆኗል። በስልካችን ተጠቅመን የሀገራችንን ጥቅም የምናስከብርበት መንገድ መዘርጋት የምንችልባቸው አማራጮች አሉ። በእነዚህ አማራጮች የራሳቸውን አበርክቶ መወጣት አለባቸው ብዬ አስባለሁ። ነገር ግን የ5 ዓመቱን የኢትዮጵያ ዲፕሎማሲ እየተመለከትን ስለሆነ እንዳንዘነጋው ብዬ ማስበው ኢትዮጵያ በውጭ ግንኙነት ፖሊሲዋ እንደ ስትራቴጂ የምትከተለው ጉዳይ አንደኛው ለጎረቤቶች ቅድሚያ ትሰጣለች። ለጎረቤት ቅድሚያ መስጠት ማለት የኢትዮጵያ ሰላም የሚሆን የኢትዮጵያ እድገት ከጎረቤቶቻችን ተለይቶ አይታይም የሚለው ጽንሰ ሐሳብ ይሄ ዜጎች እንጋራለን፣ ወሰን የሚሻገሩ ዜጎች እንጋራለን። በጣም በብዙ በተለይ ቀጠና ደግሞ በጣም በብዙ የተሳሰረ ነው። ትክክል። አዎ፣ በዚህ ምክንያት የኢትዮጵያ ዕጣ ፋንታ ከጎረቤቶቻችን ተለይቶ አይታይም የሚለው ትልቅ ሐሳብ ነው። ኢትዮጵያም ላለፉት ዓመታት ስትሰራበት የቆየችው ጉዳይ ነው። ሌላው የጋራ ተጠቃሚነት ነው። ኢትዮጵያ ስታድግ ብቻዋን አይደለም የምታድገው፣ ጎረቤቶቻችንም አንድ ላይ ናቸው፣ አንድ ላይ ነው የሚያድጉት የሚለው ጽንሰ ሐሳብ ጎልቶ ይመጣል ማለት ነው። አሁንም እያደረግን ነው። ኤሌክትሪክ እንሰጣለን፣ ውሃ እንሰጣለን፣ መንገድ አሁን ለደቡብ ሱዳንና ኢትዮጵያ የሚያገናኝ መንገድ ኢትዮጵያ ትልቅ ፈንድ አድርጋ እየሰራች ነው። ስለዚህ በመሰረተ ልማት እና በሌሎችም የልማት አማራጮች ከጎረቤቶች ጋር የመስራቱ ጉዳይ ተጠናክሮ ቀጥሏል። እኔ ትልቅ ደግሞ ትርጉም የሚሰጠኝ ከዚህ ቀደም የነበረው የዲፕሎማሲ ግንኙነት የሆነ ፖለቲካ ተኮር ብቻ የሆነበትን አጋጣሚ የቅርብ ታሪክ ስለሆነ የምናውቀው ነው። አሁን ግን ኢኮኖሚ ነው፣ ብሔራዊ ጥቅም ነው። ስለዚህ በጋራ መስራት እና ደግሞ የታጠረም አይደለም። የፈለክበት ቦታ ሄደ ጥቅም እስካለ ድረስ ከሀገራት ጋር የመተባበር በጋራ የመስራት ነገር ያደገበት ሁኔታ ነውና እንዲህ አይነት ነገሮች ተጠናክረው ሲቀጥሉ ነው እንደ ሀገር በምዕላት መቆም የምንችለው የሚለውን ሀሳብ ለመስጠት ነው። ዲፕሎማሲያችን በብዙ የሚተነተን ነው። ባለፉት 5 ዓመታት በጣም ብዙ የተሳኩ ነገሮች አሉት። በፈተናዎች ውስጥ ኢትዮጵያ ያሳካቻቸው ጉዳዮች አሉ። እሱን ነው በስፋት ያነሳ ነው። ለነገሩ ከዚህ በላይ የሚወራና የሚተነተን ጉዳይ ነው። ተመልካቾች ይሄኛውን ጉዳይ እዚህ ላይ ልባት እናድርግለት።